የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬዳዋ ቴሌቪዥን ነው። አሸዋ ሜዳ ነው። ይድነቃቸው ዘውገቦችራ በዳኝነት ህይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርጧል። ከእድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን? እንዴት ጎል ገባብን? ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስንሰራው ቻሌንጆችን መቋቋም ከህዝቡ ጋር እንድንተዋወቅ ያደረክበት መንገድ አሪፍ ነበረ ብዬ አስባለሁ። ለድሬዳዋ ቴሌቪዥን ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ተመልካቾቻችን በያላችሁበት ሰላም ከእናንተ ጋር ይሁን። እንደምናችሁ። ይህ የድሬዳዋ ቴሌቪዥን አሸዋ ሜዳ ነው። ባሳለፍነው ሳምንት ከወገኔ ጋር ቆይታ ማድረጋችን ይታወሳል። ዛሬ ደግሞ እንቀጥላለን። ዛሬ ደግሞ ያላነሳናቸውን ጉዳዮችን ለማንሳት ጥረት እናደርጋለን። እንዳትረሱ። የድሬዳዋ አምባሳደር ብዙ ነገሮችን የሚያደርግ የድሬዳዋ ባለውለተኛ በብዙ ሰዎች ተወዳጅ እንደሆነ እንቀጥላለን። ባለፈው ብዙ ነገሮችን አንስተናል ወገኔ። ዛሬ ደግሞ ያልተነሱ ነገሮችን እናነሳለን። ከዚህ ጀምር የድሬ አዋርድ ምናልባት ከአዋሽ በታች ያለ እንዲያነሽ ሽልማት ድሬ አዋርድ መስራቹ ወንደሰን ይባላል። ኦኬ። እኔ የ2014 የበጎ ሰው ተሸላሚ ነበርኩ። እዛው ሽልማት ላይ እዛ 2014 ላይ አባቴ ነው የተቀበለው። አባቴ አቶ ወሰን መሸሻ እሱ ነው የክብር ካባ ያለበሱትና የ2014 የበጎ ሰው ሽልማት ተሸላሚ ነበርኩ። ከዛ ቀጥሎ ለምን አታግዘንም አብረን ጆይን አርግ ብለው በክብር ጠሩኝ። ከዛ በኋላ የተቀላቀልኩት እንጂ መስራቹ ወንደሰን ይባላል። ወንደሰን አንድ ወቅተኛ የሥራ ባልደረባችን ነበር። አሁንም በመንግስት መስሪያ ቤት ይሰራል። እንደ አይነት በጎ አድራጎት ላይ ይሳተፋልና ወንድዬ በዚህ አጋጣሚ በጣም ልናመሰግን ይገባል። ትልቅ ነው። ምክንያቱም ከአዋሽ በታች እንደዚህ አይነት ነገር አለ። ከአዋሽ በታች የለም። ብቸኛው ድሬዳዋ ነው። የባለፈውን ሽልማት አይቻለሁና አብሶሉትሊ በጣም ደስ የሚል በጣም ልዩ 20 ምናምን ሰው ነው የሸለምነው። ህዝቡ የተደመመበት ሽልማት ነው። የተሳካ በጣም የተረሱና ለድሬዳዋ ደግሞ ትልቅ ስም ያላቸው ሰዎች የተሸለሙበትና በጣም ደስተኛ ነበርኩኝ። ከሽልማቱ ደግሞ ደስተኛ እንደ ስፖርት ሰው ለስፖርት ሰዎች የታሰቡበት መካተታቸው እንዴት አሰባችሁት? ግን ያን ከስፖርቱ ያው እኛ ቅርብ ነን። መሸለም በወቅቱ ያለ አሁን ገና ብዙ ምን ሸለሙ ስፖርተኞች አሉን። ያልቁብናል ብለን እንዳውም እንሳሳለን። አልቁ በፍጹም ድሬዳዋ ላይ ያልቁብናል ብለን እንሳሳለን። ገብተዋል። ያው ሽልማቱ ስቴፕ ባይ ስቴፕ ሁሉም ይደርሳቸዋል ለማለቴ ነው። በወቅቱ ያው ብቸኛዋ ሴት መሰረት ማኔ ነች። የኢትዮጵያ እንቁ የአፍሪካ ያንተ ማሰልጣኝ መሰረት እጅ ማንም መሰረትን ሳታስረጥና ያለፈ ተጫዋች አይኖርም። እንግዲህ ከትልልቆቹ ጀምረ ማለት እና ደስተኛ ነኝ። ያቺ ወቅት አሪፍ ጊዜ የታወቁ በሕክምናውም ብትል እነ ግዛው ፋርማሲ የለጋሪዋ ሲስተር እንትን ያሉበት ነው። በመምህራን ምን የሚልኩ ነው። በመንግስትም እና ደንፋራ የተመሰገኑበት ነው። ራስ ክቡር ከንቲባ ከድርጆ እሱ ልዩ ተሸላሚያችን ነበር። ግን እንዴት ነው የምትመጣቸው እግር ኳስ ተጫዋቾችን ስፖርተኞችን እናደርጋለን። ከስፖርተኞቹም እንወስዳለን። 9 የቦርድ አባላት አለው። እኛ የራሱ የቦርድ አባላት አለው። ህዝቡን ደግሞ በቴሌግራምም በአንዳንድ ነገርም ኢንተርቪው የሚያደርገን ህዝቡ ያው የሚፈልገው ነው የምናደርገው። ህዝቡ ደስተኛ የሚሆንበትን ነው እንጂ የኛ ምርጫ ብቻም አይደለም። የኛ ፐርሰንት አለን። የህዝቡም ደግሞ ከፍተኛው የህዝቡ ድምጽ ነው። በዛ ነው የምንመርጠው። እንደውም ባለፈው አመት ኢብራሂም ጃሚ አሁን ኢብራሂም ጃሚ ነው እንግዲህ እሳቸው ላይ አንድ ሰው ተቋሙ የሚያሰማ የለም። መሰረት ማኔ ኢንስትራክተር ኤፍሬም ነጋሽ እሱ በቦክሱ ነው። በጣም ትልቅ ባለድል ትክክለኛ ምርጫ ነው ብያስባለሁ። ትክክለኛ ግራ ቀኙን አይተን ስፖርቱን አማክረን ነው የምናደርገው። ስለዚህ ወገኔ ስፖርተኞችን የምታስብበት መንገድ ቁጥሩ ብዙ ነው ማለት ነው። በጣም ትደግፋቸዋል፣ ትንከባከባቸዋል። በሽልማቱም እንዳይረሱ በጣም የሚሰማ ስሜት ደስተኛ በቃ ያው በስፖርቱ ጋር ቁርኝቴ በጣም ከልጅነቴ ስለሆነ ለስፖርተኞች ስስልብ አለኝ በጣም። እንደውም ይሄ መልካምነት ነው። ባለፈው በቅርቡ አሜሪካ መኪና አደጋ ያተረፈ እውነት? ተረፈ። እስቲ አውራኝ። ከባድ አደጋ ነበር። ላይት ላይ ቆሜ አላየሁትም። ላይቱ ለቀቀኝ።
ከዛ የሚመጣ መኪና ሌፍት ማድረግ አይችልም በኔ ባለውበት በመጣበት ማለት ነው እና ኬት መጣ ሳልለው ለካ መንገድ ስቶ ነው የመጣው በቃ ድብልቅልቄን አወጣው እና ያው እመቤቴ ማርያም በልጇ ሸፈነችኝ እነዚህ ያገስካቸው የደገፍካቸው ሰዎች ጸሎት በእውነት ምክንያቱም መኪናውን አይቸው ነበር አይተከዋላ ከባድ አደጋ ነው አስተናገርኩት አንተን ከሚወዱ ሰዎች አንደኛው ቀጬ ነው ዳሽን ሰለሞን እና አንተን ቃለ መጠይቅ ላደርግ መረጃ ሰበስብ ደውዬለት ነበር እሺ እና የተወሰኑ ነገሮች አውርቶኛል መጀመሪያ ስላረክለት ማሽን አውራኝ 300 ምናምን ሺህ ብር የሚያወጣ አይ 300 ምናምን ሺህ ሳይሆን ያው ገንዘቡን ሰው ግን በሆነ ወቅት ላይ ያገኘውና ያው በፊትም ትጥቅ ረዳው ነበር አስመጣለታለሁ ትጥቅ በግሉ ማን ነው ያ ትጥቅ በጣም ብዙ አመትም ይጫወቱበታል ዳሽን እያለ እና በሆነ ወቅት አገኘሁትና ማከረኝ አወራኝ ወገን አሁን ካንተም ፈልገው ሰርቼ መበላበትን ነው መጠቀምበትን አለኝና እንደ ቀልድ ነገረኝ ከዛ በቃ አይምሮ ውስጥ ተቀምጧል እግዚአብሔር የረዳኝ ጊዜ እቃውን መግዛቱ ብቻ ሳይሆን ማምጣቱ ነው የሚከብደው ብዙ ጊዜ ነው ሳያውቀው ሰርፕራይዝ አደረግነው ራስቴል ላይ ጠርተን ማለት ነው አንተ ቦቦ ምናምን ቦቦ አብነት ወንድዬ ሲክሳ እጅ ሰጠኝ አለ እጅ ሰጠኝ ሰርቼ እንድበላ አርግቶኛል ወገኔን አመሰግናለሁ ዛሬ ግን ትክክለኛ ሰው ኢንተርቪው ያደረገ ከቼ ደስ ይላል ያው በትጥቁ ራሱ ብዙ ታሪክ አለው አብራኝ እስቲ የማሊያ መጣህለት የ20 ቁንጣ ከላይ ማሊያ መጣህለት ከዛ ድሬዳዋ ስቴዲየም ጨዋታ ነበረበት አሉና ገባ ከዛ ምን ሆነ አንድ ጊዜ ያው ስሙን መጥቀስ አልፈልግም እሱ ጋር የሚጫወት ልጅ ፖሊስ ይፈልገው ነበርና ፖሊሶች መጡ ከዛ ልጁ በገንብ ይዘላል ሊዘል እባክህ ማሊያውን መልስ አንተ ሂድ አለች አንተ ሂድ ማሊያውን መልስልኝ ገንብ ላይ ቆመው ነው ልጁ በገንብ እየዘለለ ቀጬ እውነት ዲቪዚዮን ሲያሰለጥን እሱን ለማየት ሄድ ነበረ እና ቀጬ በጣም ያዝናና ሰው ረሃ ሰው ነውና በጣም ካንተ ካመጣህለት ማሊያ ጋር በተያዘ እኔ አንድ ነገር ላውራ እሺ ድሬዳዋ ስቴዲየም ጨዋታ እየተጫወቱ ነበርና ተጫወቱ ጨረሱ ከዛ ማሊያ ይሰበስባሉ ማታ ነበር ጨዋታው ከዛ ማሊያ እየሰበሰቡ ድንገት መብራት ጠፋ ታጠቅ እናንተ ሰፈር ታጠቅ ፖሊስ አባል ይጫወት ነበር መብራት ጠፋ ማሊያ እየተሰበሰበ ማሊያው አንተ ያመጣህለት ነው እንዳይጠፋ ነው ምክንያቱም ብርቅ ነው ከጣሊያን የመጣ ማሊያ በጣም ደግሞ ማሊያው የሚገርም ነው አዎ ከዛ በር ዝጋ ታጠቅ አንተ ብቻ ነው ማምነው ቀመር ነው ልጅ በር ዝጋልኝ አንተ ብቻ ነው ማምነው ወገኔ ያመጣልኝ ማሊያ ነው ያ በር ዝጋ ቀጬ ደስ የሚል ሰው ነው አክባሪ ነኝ በጣም ነው የምወደው በጣም እኔም እንደዛ ቀጬ ለስፖርት የተሰጠ ሰው ነው በጣም ለጊዜ ያመሰግናል ምክንያቱም ቁጭ ብዬ እንዳልቀመጥ ቤት እንድሰራ ማሽኑ አሁን ምን ያህል እየረዳቸው እንደሆነ እና ምን ልፈልጌ ነው ከቡድን በተጨማሪ ግለሰብም ደረጃ ትረዳለህ ማለት ነው በምችለው ሁሉ አቅሜ በፈቀደው ሁሉ እረዳለሁ አቅሜ በፈቀደው ያው ከራስ ቀነሰ ነው እንዳልኩ ባለቤቴ ጥሩ ስለሆነች ምችለውን አረጋለሁ ያው ማትችል ደግሞ ህመም ነው ሳትችልም ስቀር ደግሞ ያመሃል እኮ ከባድ ነው እኮ አንዳንዴ ራስን ሰው ማትችልበት ማድረስበት ጊዜም አለ ገባ ሁሉ አይሳካልም ግን በተሳካለ ጊዜ ሁሉ ደስ ይላል እኮ ማድረግ ሌላው የእነ ዶቃ ሲዳሞ ጌታ ያላቸው ተንሳይ ጨምሮ እንትናላቸው እንደማማቾች ያሰልጥናሉ እነሱ ላይ የሚያረክላቸው ነገር ጌታን ሳወራው በዚህ አጋጣሚ ያመስግኑሃልና ምንድን ያረክላቸው እነሱ በብዛት የሚፈልጉት ገንዘብ ምናምን አይፈልጉም ብዙ ጊዜ ከኔ ማለት ነው እነሱ የሚቸግራቸው ኳስ 3 ቁጥር ኳስ አያገኙም ለልጆች የሚያጫውቱበት 3 ቁጥር ኳስ ይቸግራቸዋልና ያንን እኔ ነኝ የምቀርፍላቸው በየጊዜው አቀርብላቸዋለሁ ኳሱን ሰጣቸዋለሁ ያው እነኛ ህፃን ልጆች ምን መኘው አድገው አለ ቢያድጉ አሁን የአንበስ ልጆች
አድጋውን ከነማምና የሚጫወቱ ልጆች አሉ እና ያመሰግኑኛል። ያኔ ለአንበስ ልጆች ተደጋጋሚ ነበር ትጥቅ መሰጣት አንበሳ ወካት እስከተማ እና እነኛ ታዳጊዎች አሁን ከነማ የሚጫወቱ ልጆች አሉ። በሌላ ስራ የምትሰማሩ አንዳንዴ ሲጽፉልኝ ፎቶአችንን ሲልኩልኝ ምናምን ነገር ይገርመኛል። እና እነኛ ነፃ ልጆች ማገዝ እንደዛ ነው ለድሬዳዋ ትልቅ ነገር ነው። ታዳጊ ላይ ደስ ይለኛል። ለዚህ ነው ብዙ ልጆች ይወዱሃል። ውለታ አይረሱም ማለት ነው። አይረሳም። ድሬዳዋ በጣም የሚገርም ሀገር ነው እኮ ከበሬታውን ያየው ነው ቤርኩበት በጣም ዘንድሮ በተለይማ አመስገኘም አልጨረሰም። የዚህ ሲዳሞ ይሄ ወንድማማቾች አካዳሚ የገረመኝ ነገር አንተ ያሰብክበት መንገድ ምክንያቱም እነዚህ ህፃናቶች ናቸው ትክክለኛ ኳስ 3 ቁጥር ነው መሆን ይችላል ከአቅማቸው በላይ ምናምን እንዴት አሰብኩክ ነው ግን ሁለት ጊዜ ነው ያመጣህላቸው ደግሞ ሁለት ሶስት ጊዜ አምጥቻለሁ ጌታ ነው የነገረኝ ምንም በቃ የምፈልገው ነገር የለም እነኚህ ልጆች ያለኝ በቃ ቃልም ገባው ቃሌንም ያው እንግዲህ ወደፊትም ተጠብቃለሁ ወደፊት አሁን ደግሞ ሜዳም ተሰጥቷቸዋል እዛ ላይም የራሳችንን አስተዋጽኦ እናደርግላቸዋለን ከአንድ ትምህርት ቤት ጋር የያዙት ነገር አለ ግን አስበዋል ወገኔ በእነዚህ ሰዎች የሰለጠኑ ልጆች እኔ የምለው ይሄን ነው ሁሌ ለልጆቹ መከራቸው በመጣ ቁጥር መከራቸው ይሄ ነው በነዶቃ በነተስፉ በትንሹ ዶቃ ተንሳይ ሲዳሞ ምን ያህል ስነ ምግባር እንደሚኖራቸው እኔ እኮ ምላቸው ነው ድለኛ ናችሁ ነው እኮ ምላቸው በእነዚህ ሰዎች መሰልጠን በጣም የተለያየ ቦታ አሉ ኮማንደር ሰለሞንም ጥሩ ተሰልጠናለች ቀኝነ የመሰረት አካዳሚ አለ አሁን ደግሞ ለጋሃሬም ጀምረዋል ነፍሳና ደረጃ ምናምን ጁንዲ በተለያየ ቦታውና አካዳሚዎች አሪፍ ነው ልጆች ላይ ቢሰራ አሪፍ ነው ይሄ የቀድሞ ድሬዳዋ ተጫዋቾች ወገኔ አኩርፈው እና በተለያዩ ምክንያቶች ቤታቸው ገብተው ነበር አሁን ቆንጆ ነው መውጣታቸው በጣም አይደለ በጣም ውጪ ላለውም ህዝብ ለመርዳት ይሄ ይቀለዋል በግለሰብ ከምትረዳ ይሄን ማህበር ማደራጀት ማለት ትልቅ ነገር ነው እንዳልኩ ቻይኒስ ቷውን ጥሩ ይዛዋለች እኔም ማግዛታለሁ ወደፊት አሁን ባኬሽን ላይ ስለሆንኩኝ ዝም ብያቸዋለሁ ግን አብረን ትልቅ ነገር እንሰራለን ብዬ አስባለሁ እንደዚህ አይነት ማህበረሰቦችን መደገፍ ያስፈልጋል አሁን ይሄ እነው ጌታ ያዙት ህፃናቶች እኔ በስፖርቱ ወገን ሁሉም ተጫዋች ኤሊት መሆን አይችልም ግን እቺን እድሜ በሰነ ምግባር ማለፍ ማለት ነገር ኢትዮጵያ የምትተማመንበት ልጆች እውነት ነው እና ስፖርት ደግሞ ምንም የሚያሻማ ነገር የለም ይሄ ትክክለኛ አባባል ነው ያልከው አልፎ ተርፎም ቁጭታችንን ልንወጣ የምንችለው በእነኚህ ልጆች ነው እንደምን በስነ ምግባር በቴክኒክ በታክቲክ ሰልጥኖ ያደገ ተጫዋች ወደፊት ፊውቸሪቲ አሁን ደግሞ ኳሱ ጥሩ ነው እንደውት እንኳን አይደለምና ያው ብዙ ድል አለ ፕሮፌሽናል ድል አለ እና ደስተኛ ነኝ አሁን ብዙ ፕሮጀክቶች አሉ ያለው አሁን ገንደቦዬንም አይቻለው ባለፈው እንደውም ነበርካ ገንደቦዬ ላይም የራሳችንን አስተዋጽኦ አድርገናል በተለይ የሚጣድሬ እዚህ ላይ ያደረገችው ትልቅ አስተዋጽኦ አድርጋለች ሌሎችም ከሷ ጋር አሉ አብረን ሆነን ያው እንትን ብለናል የገንደቦዬው እኔ ሰፈር ይዘም ስለሆነ ልጆችም ስለማቃቸው የናንተ አስተዋጽኦ ምን እንደሆነ አውቀዋለሁ እሳቱን የነካው ነው የሚያቃጥለው እዛ አካባቢ ላይ ትንሽ የራቀ ትውልድ ነበር ወጣቱ በዲቪዚዮን በምን አይሳተፍም ነበር በጣም መልካም ልጆች ያሉበት በጣም ምርጥ ልጆች ያሉበት ነውና በዚህ አጋጣሚ አንተንም አመሰግናለሁ ሚጣድሬንም አመሰግናለሁ ምክንያቱም እዛ አካባቢ ያሉ ወጣቶች ወደ ስፖርት እንዲመጡ አስባል ያ ሁሉ ማሊያ ወደ 100 ገንዘብ መጥቀሱ አትወዱትም መሰለኝና ግን ያ ኳሱን አይቻለሁ ጫማውም ዘመናዊ ጫማ አይቻለሁ ያ ሁሉ ያደረጋችሁት ሚጣድሬንም እነዛ ላይ ጋበዘችኝ እሷ ነች አስተባብራ እንትን ያደረገችው የሷ ስራ ነው እኔ እዛው ላይ ተጋባዥና ያው ሰፖርት ታደርጋለህ ሚጣን ደስ የሚል ነገር ነው በእውነት ካንተ ድጋፍ ደስ የሚለኝ ሰፈር የለም ወሰን የለኝም ድሬዳዋ ነው ትንሽ ባቡር ላይ ያደላ ነበር አሁን ትቻለህ ከምን ይመጣል ይሄ ቆንጆ ነገር ስለሆነ ልምዱ እንዴት መጣስ ምኑ ይሄ በየወሰን ሳትወሰን ሁሉም ጋር ማለት አዋ ድሬዳዋ ስትሆንኮ በቃ እንደዚህ ነው ብሄር የለ ምን የለ አይ ሰፈርተኛ ብሄር ምናምን እኔ ጋር የለም እኔ በጠሩኝ ቦታ ሄዳለሁ ያከበሩኝ ቦታ እጄ ከበሬታዬ ከፍ ያለ ነው እንጂ እኔ ያው ሰፈሬ ነው ምናምን ሰፈሬ ነው ወዳለው ተወልጄ ያደኩበት ሰፈር ነው
በትክክል ቢጋብዙኝም እዛም ሄዳለሁ። ግን እኔ በድሬዳዋ ብቻ ከሆንክ ለኔ ትልቅ ነገር ነው እና ያ ነው እኔ እንትን በድሬዳዋ ልጅነቴ አልደራደርም እንጂ ሰፈር ሃይማኖት ብሔር ምናምን ነገር እንኳን እውነት ነው። ከአንዱ ጫፍ እስከ አንዱ ጫፍ ገርሞ ካልገንደቡ የስታገኘኛ በእውነት ግን የዛ ጊዜ ያው እኔ መድረኩን መራ ስለነበር እድሉን ሰጥቼ ነበርና መጀመሪያ ንግግር ያደረከው ምንድነው እንደዚህ በእንትን መወሰን አልፈልግም በሰፈር መወሰን አልፈልግም እንደዛ ብለህ ነበር ንግግር ያደረከው ቆንጆ አባባል አይተም ኮነ የሚያከብረኝም የሚወደኝም ሰው በሰፈር አይደለም እዛ አይተህ ከሆነ ወይም ቪዲዮ ላይ አይተህ ከሆነ ድሬዳዋ ያለ ሃይማኖት ብሔር ምናምን ሳይል ነው ቀና በሰፈር መወሰን አልፈልግም ሰሞኑን ተስፋዬ ሜዳ ነበር ተስፋዬ ሜዳ ምን ግጣለ አዲስ ከተማ ጤና ቡድን አዲስ ከተማ ተጋብዤ ነው ስመጣም ተቀብለውኛል እና አሁን እነሱንም ጆይን አርግቻለሁ አዲስ ከተማ ጤና ቡድን ያው የሰፈሬ ልጆች ናቸው እዛም ጆይን አርግቻለሁ አሁን ኦርሞድም ጠርተውኛል ከሁሉም ቦታ ሄዳለሁ ያው በምችለው አቅም ደግሞ እረዳለሁ ግን ለወደፊት አሳባለህ ምን ታስባለህ በዚህ በድጋፉ ያው እንትን መሆን አለበት ብዬ ያስባለሁ ድጋፉ መቀጠሉ ምንም ጥርጥር የለም ያስብከው ነገር አለ እንዴት ለማድረግ ምን እቅዶች አሉ አይ አሁን ምንም አይነት እንትን የለም አሁን ያለውት ነገር አሁን የመጣሁት ያው ቫኬሽንም ነው ያው አዋርድ ነው እዚህ ላዘጋጅ ያው አመታዊ አዋርድ አለን እሱን እናዘጋጃለን ብለን እናስባለን ድሮ ወገን የታስታውስ እንደሆነ አላውቅም በኢትዮጵያ አንዳንድ ጥሩ እግር ኳስ ተጫዋቾች የሚባሉ የድሮ ተጫዋቾች ይሄዱ ነበር ወደ አሜሪካ ብዙም ሄደዋል ይሄን ታስታውሳለህ አዎ አስታውሳለሁ ተካበዘውዴ በዚህ ላመሰግነው ፈልጋለሁ ብዙ ልጆችን ብዙ በተለይ ድሬዳዋ ልጆችን ወደ አሜሪካን እንዲሄዱ ብዙ አመቻችቷል አሁን ደግሞ ኤፍኤስኒ ቶርናመንቱ ዋናው አዘጋጅ ሆኗል ኦኬ አዎ ፕሬዝዳንት ሆኗል ይሄን እድል ተጠቅሞ እንግዲህ አንዱ ለልጅ ድሬዳዋ ልጅ እሺ ይጋብዝልናል ብለን እንገብጣለን አንድ ወቅት ቀርቶ ነበር አይደል ቀስቅዞ ነበር አዎ በኮሮና ወቅት ቀርቶ ነበር አሁን ግን ተሟምቋል አሁን ዋና ፕሬዝዳንቱም ተካበዘው ላይ ነው እንግዲህ በዚህ አጋጣሚ አንድ ሁለት ልጅ ድሬዳዋ ልጅ ይጋብዝልናል ብለን እንገብጣለን እውነት ነው በእንደዛ እድል ይሄዱ በጣም ብዙ ተጫዋቾች ነው በየአመቱ አመት ባል በመጣ ቁጥር ከውጭ እንደዚህ ገንዘብ እየተላከ ምናምን ድጋፍ ይደረጋል ይጀመርኩ አንተን አይደለ አይ እነተካበም የቀድሞ ተጫዋቾችን ተካበዘውዴ ነቢታብሬ ይረዳሉ እኔ በኮሮና ጊዜ ጀመርኩኝ በኮሮና ጊዜ የቀድሞ ተጫዋቾችን እንዳልኩ በቢናም አማካይነት ኮሮና ላይ ብዙ እንረዳ ነበር ምግብ እናበላ ነበር ተስፋዬ ሜዳ ላይ ማን ነው ለአቅመ ደካማ የኮሮናም የጀመርኩት ነው መጀመሪያ ተስፋዬ ሜዳ ሙሉ አስቤዛ አርግተን ለሰው ሰፖርት አርግተናል አቅመ ደካማ ማን ነው አልፎ ተርፎ በየቤታቸው 500 ብር አግተን ስንሰጥ ለብቻ ደግሞ የቀድሞ ተጫዋቾችን ሰብስበን ደግሞ ሰጠን ከዛ ለባለ አንዳንዴ እንሰጣለን ከቢኒያም ጋር ሆነን ቢገርመኝ ነገር ድጋፍ ስታረ ፊሽካው ላይ ቀረ አሁን የድሬዳዋ ጌታ ላይ ተና ባፍ እንዳነፋ በየበጀው ቆንጆ ነው እንደዚህ አይነት አስተዋጽኦ እዛ እናንተ ያላችሁበት ሲያትል አካባቢ እነ መሽኒ ያሉ ተሰባስባችኋል አይደል መሽኒ ወደ ዳላስ ነው ያለው ኦኬ ግን ይመጣሉ ማገኛቸው ቶርናመንቱ ላይ ነው ቶርናመንቱ እንዲመጡ የድሬዳዋ ልጆች ተሰባስባለ ቶርናመንቱ ላይ ተሰባስባለ በቅርቡ አሸናፊ ካናዳ መጥቶ አሸናፊ ዮናስ ከበደ ጋዜጠኛው አይደለ እንዴት ነው የምታመጣቸው ምናምን ነገር በቃ ቶርናመንቱ በሚሆነው ድሬዳዋ ህዝብ የሚጠብቀ ዘንድሮ ማንን ሊያሳየን ነው ብለው ይጠብቃሉ ኦኬ እና ልክ ሊጀምር ሲል በፌስቡክም በመናምንም እንትን አድርጋና ጆይን አድርጋቸዋለሁ በዛ ከተማ የሚመጣ ድሬዳዋ ሁሉ እንዲሰባሰብ አደርጋለሁ እንደዛ ነው ማገኛቸው አንድ ስሙን አላቅም እንጂ ባራክ ኦባማ እዚህ የመጡ ሄኖክ ኦባማ አይቻለሁ ሄኖክ አብረን ነበር እና ያምራል ድሬዳዋዊነት በጣም በሆቴል ላይ አብረን ጥሩ አሳለፍን አልፈም ተርፈም ነው ቤቴ ባለቤቴ ጋብዛቸው እንዳለ መተው ጥሩ አሳልፈናል ምን ታስባላችሁ ስለ ድሬዳዋ ያ ኃይል ያላቸው ፍቅር የተለየ ነው ስትገናኝ እኮ በቃ ወንድምህን እንዳገኘ እህትህን እንዳገኘ የምቆጥረው
ያው የሰፈር ልጅ ነህ እንጂ ማንም ምናምን የለም ድሬዳዋ ላይ የሰፈር ልጅ ነህ ነው እና ጥሩ ጊዜ እናሳልፋለን ቶርናመንቱን ሁሌ በየአመቱ ማለት ነው ደስ ይላል የእናንተ እዛ የበለጠ መደራጀት ኃይል መሆን ደግሞ እዚህ አካባቢ በጣም ብዙ ነገሮች ማድረግ ይችላልና በወደፊት እንደውም ለቀድሞ ተጫዋቾች ይሄ ቶርናመንት የምንገናኘው ላይ ጥሩ ነገር ይፈጥራል ብዬ አስባለሁ ደግሞ ደግ ህዝብ ነው ውጭ ያለው ህዝብ ደግ ነው ለበጎ ነገር ብቻ ይዋል እንጂ ደግ ህዝብ መልካም ህዝብ ይሆናል ግድም ነው ብዬ አስባለሁ ግድም ነው ለምሳሌ አሁን ድሬዳዋ ላይ እነ ተሾመ የሚያደርጉት ነገር አለ ከኬኔዲ ጋር ከነ ተካበዘውዴ ጋር በመተባበር እንዲ ኢድ ሲኖር ፋሲካ ምናምን ትልቅ አመት ባሉ ሲኖሩ ከዛ ገንዘብ ይላካል ይሰጣቸዋል እና ካረን ሁሉ ነው ጨምሮ የሚመጣው እውነት ለሚያደርጉት ነገር በጣም እናመሰግነውና አንድ መታመን ያለበት ነገር ከኢትዮጵያ አሜሪካ ኑሮ የተሻለ ነው በጣም ውጣ ውረዱ እንዳለና አቅባል እናቃለን ምናምን አስቸጋሪ ነው ምቾት ላይ ኖር ይችላል ከባድ ነው እውነት ነው ግን እዚህ ደግሞ ያለው ነገር ደግሞ እውነት ነው ግዴታም ነው በያስባል ያው ግዴታ ነው እዛም አሰላለው ያው እንደዚህ አልጋ ባልጋ አይሆንልህም ብዙ እንትን አለ ግን እዛ ውጭ ያለው ህዝብ ደስ ይለዋል ሲያደርግ ያው ለመልካም ነገር ሲውልላቸው የላኩት ብር ደግሞ ትክክለኛ ቦታው ላይ ሲደርስላቸው ነው ትልቁ የነሱ እርካታቸው እና እንዳልከው ለቀድሞ ተጫዋቾች ሁሉም ሰው ስስልብ ነው ያለው የሚያከብራቸው የሚወዳቸው ህዝብ ብዙ አለ እና ከተጠናከሩ እርግጠኛ ነኝ የራሳቸው የገቢ ምንጭ እንዲኖራቸው ይደረጋል እንደዛ ተሾመ ደግሞ ይዟቸዋል ማይክሮ ፋይናንስ እሱ ጥሩ ስለወጠረ ያደርገዋል ደግሞ መልካም ልጅ ነው የበለጠ ተባብሮ መስራቱና እነዚህ ቀድሞ አስተዳደሩም በጣም መልካም ነው ያው ሲደግፋቸው ኖረ ነው ከንቲባም ብትል ምክትሉም ምንም ብትል ያደርጉላቸዋል ብዬ አስባለሁ አሜሪካዊ ዝግነት አገኘ አሜሪካናዊ ነኝ የሆነ ዘንትራጂ ነውና ግዴታ ነው ምንድነው ማግኘት ያለው ጥቅሙ ነው ያው በቃ ምኖረው አሜሪካን ስለሆነ የግድ መስፈርቱን ማሟላት አለበት አሁን ያንን ባላሟላ ኖሮ አሁን ጥሩ አንበረም አሁን ያለው ወቅት ጥሩ አይደለምና ያው ወደድክም ጠላም ቀይራለ አይ ወንጆ ነው ያው መቼም ቢሆን ድሬዳዋ ኢትዮጵያዊነት ደግሞ አይሻልም እሱ በድኔ ነው እኮ እዛ ያለው እንጂ እኮ ነፍሴ እዚህ ነች የዓለም ዋንጫ ታዘጋጃላችሁ እንበላ ዘንድሮ አለ ሲያትል እንደዛ የራሱ የፊፋ የዓለም ዋንጫ ስለዚህ እናንተ ነው የምታዘጋጁት ሲያትል ላይ ያለ እድሉ ቢገጥመኝ ደስ ይለኝ ነበር እንዴት ናት ግን አሜሪካውን ለዓለም ዋንጫው ለፊፋ የዓለም ዋንጫ ዝግጅት 3 ቦታ ነው የሚካሄደው ሜክሲኮ ካናዳ እና የኛም ሲያትል ጨዋታ አላቸው ኦኬ ያው እድሉ ቢገጥመኝና ብገባ ደስ ይለኛል እንዴት አትገባ ቲኬቱ ይገኝማ ውድም ነው ውድም ካቀም በላይም ነው ግን አሜሪካኖች ኳስ ላይ አረ እንደዚህ እንደ ድሮ እንደምትለው አሁን በጣም የሚገርም ነገር እኮ መረጃ ሲያመለክቱ በ1994 የዓለም ዋንጫ ስታዘጋጅ ብዙዎቹ አሜሪካኖች እግር ኳስ መከረን አያውቁም እንደዛ ይባላል አሁን ነው እንደገና አሁን በጣም ነው አሁን ፕሮጀክቱ ታይ እንደውም አንድ ነገር መናገር ፈልገው በውጪ አሁን ኢትዮጵያኖች ወደፊት ነጥረው የሚወጡ ይመስለኛል አሁን በፕሮጀክቱ የኛ ልጆች ራሳቸው በፕሮጀክት እየሰሩ ነው እና አሸናፊ ግርማ እና አንዳርጋቸው ሰለሞን መስፍን ላምበሮ ብዙ ልጆች የራሳቸውን ፕሮጀክት ፈጥረው በካናዳ በአሜሪካን እየሰሩ ነው ፕሮጀክት ላይ እንደገና ደግሞ አልፎ ተርፎም በየስፖርቱ መካከል ኢትዮጵያን ኤርትራን ሶማሊያን በጣም በስልጣና ላይ ያሉት እኔ ምንጭን ቃል እንዳትረሳት ወደፊት ነጥረው የሚወጡ ኢትዮጵያኖች ብዙ አሉ እዛ አዎ በጣም እንግዲህ ዜግነታቸው ካልገደባቸው በስተቀር ለሀገራችን ትልቅ እንትን ነው የኢትዮጵያ ዜግነት ወጌ እንደምታውቀው ነው ጥምር ዜግነት አይፈቅድም ለምሳሌ አንድ አሜሪካ የተወለደ ኢትዮጵያዊ ሆኖ ለብሔራዊ ቡድን ለመጫወት አሜሪካነቱ መተው አለበት ሌሎች ሀገራቶች ከኛ የሚሻሉት ምንድነው ጥምር ዜግነት ይፈቅዳሉ ኦኬ ለምሳሌ እዛ አሜሪካዊም ሆኖ ለኢትዮጵያ ቢጫወት ይፈቅዳሉ ማለት ነው የኢትዮጵያ እግር ኳስ ፌዴሬሽን እዚህ ላይ ስራ እየሰራ ነው የሚገርም ነገር እነ ሞሮኮ እነዚህ ትልልቅ የተባሉ ሀገራቶች በእግር ኳሱ ሀገራቸው የተወለዱ ብቻ አይደሉም የዘር ግንዳቸው ሀገሪቱ ሆኖ
ግን በሌላ ቦታ የተወለዱ ሁሉ ያመጡ ነው ጠንካራ የሆኑትና ምናልባት አሁን አንተ እንዳልከው አሜሪካ ላይ ያሉ የኢትዮጵያ ዘር ያላቸው ወደ ኢትዮጵያ ለመምጣት ህገ መንግስቱ ማሻሻል ያስፈልጋል። ግን እርግጠኛ ሆነን እንደ ዜግነታቸውን ራሱ በዛው ተጫውተው በትልቅ እንትን ላይ ብናያቸው ለኛ ትልቅ ነገር ነው። አንድ ኢትዮጵያዊ ልጅ ለአርሴናል፣ ለማንቸስተር ማድሪድ ወይም ለአንድ ትልቅ ናሽናል ቲም ቢጫወት ለኛ ኩራት ነው። አንዴ ታስታውሳለህ ጌዲዮን አሁን እንዴት አርሴናል ላይ መጥቶ አሁን እንዴት ኢትዮጵያ ደስ እንዳላት በጣም ይሄ ነው ምልክ። አዎ ትልቅ ስኬት ነው። ግን እርግጠኛ ምነግርህ ወደፊት ነጥረው የሚወጡ በጣም አንድና ሁለት አይደለም አወራለን በጣም አሁን አሸናፊ ግርማ ባርሴሎና ሁሉ ወስዷቸው ያስሞከራቸው ነበር በፕሮጀክት ላይ አዎ አካዳሚ ያለው እንደዚህ ነው። አሁን መስፍን ላምበሮ ማሽኔም የራሱ ፕሮጀክት አለው አዎ ግን የማሽኔ ብዙ የሚነገር ነገር አላየው። መስፍን ላምበሮ ያው ከሚዲያ ይርቃል እንጂ በኳሱ አሁንም አልተለየም። አሁን አሸናፊ ግርማና አካዳሚ ራሱ በማህበራዊ ድረገጹ ላይ በጣም ነው የሚለቀው። እኛ እንደ ቅርብ እየተመለከትን ያለነው እነ ማሽኔም ሌሎችም እንደዛ ማድረግ እንችላለን አለ። ማሽኔ ወደ ሚዲያው ቢወጣ አሪፍ ነው እንጂ እዛ ያሰለጥናል። የአሜሪካን ቶርናመንት ላይ ዋንጫ ሁሉ እስከመብላት ደርሷል። ግን ሚዲያው ላይ ብዙም አይደለም አይወጣም። ያ ነው ችግሩ እንጂ በጣም ስራ ላይ ነው። አይ ግድ ነው በራሱ በማህበራዊ ድረገጽ ከፍቶ ቅርብ መሆን ይችላል። ስራውንም እንደዚህ ለእውነት ነው ማሳወቅ ይችላል። አሜሪካ ላይ እግር ኳስ ልጅ ይሞክራል ፕሮጀክት ይጫወታል። ፕሮጀክት እነ ጌታ 9 አመቱ ነው። ጌታም እዚህ ጋር ጋብዘውት አንድ ቀን ተጫውተዋል። ፊደል ሲያስታስተና አየው ደግሞ እናቱ ሁለተኛ እናቱ ነች ምህረት ትባላለች። ጥሩ ቤተሰባችን ነች እህታችን ነች። እንደ ሁለተኛ እናቱ ነች ታስጠናው። ፊደል አማርኛ ጎበዝ ነው። ግድ ነው አማርኛ ጎበዝ ነው ያወራል። አይ ልጆች ማንነታቸው መርሳት መቻል የለባቸውም። ኢትዮጵያ ብዙ ነገሮችን አውርተናል። ብዙ በጣም ድጋፎችን ማድረግ ይችላል። ከልብ ነው የምናመሰግነው። ምናልባት ለወደፊት ያሰብካቸው ነገሮች ካሉ እሱን እናውራና እናጠቃል። ያው እግዚአብሔር እድሜ ጤና ይስጠን እና በማንኛውም ነገር ላይ ከድሬዳዋ ህዝብ ጋር ያው ቀጣይም በመልካም ነገር ለመገናኘት ነው እቅዴ። ያው አሁን ይሄ ነው ብዬ ባላወራም የራሳችን እቅዶች አሉን፣ የራሳችን ነገሮች አሉን። በብዙ ነገር ይሄ ነው ሳረጎ ባወራው ይሻላል አሉ የራሳችን እቅድ። ያው እግዚአብሔር ይጨመርበት። እንደው እስካሁን ባለው ህይወት ከስፖርቱ ጋር ምናምን ተያይዞ እቺን ባወራት የምትላት ነገር አው ብዙ ነገር አለ ሚዲያ ስለሆነ ይለፈኝ። አይ ለጨዋታ ቢሆን ብዙ ነገሮች ይኖራሉ። ብዙ ነገሮች አሉ ስፖርት ላይ ብላስ ግን ነው ከአንድም ሁለቴ ከመኪና አደጋ ተርፈሃል። ይሄ ደግሞ የእናት አባቶቻችን እነዚህ መደግፋቸው ሰዎች ጸሎት ነው ብዬ ነው ማምነው ወገን። ለወደፊትም እንግዲህ ሰላም ጤና ከቤተሰቦች ጋር እንድትሆን ይሄ ድጋፍ ደግሞ ይበለጠ እንድታጠናክር አንድ ነገር መናገር ፈልገው ነገር እናንተ የምታደርጉት የሚሰጥ ሰው ከላይ ሲፈቀድለት ወገኔ በእውነቴ ነው። ሰው ስላለው ብቻ አያደርግም። እውነት ነው። ከላይ ሲያሳስብ እንድታደርግ ሲረዳህ ነውና በዚህ መንፈስ ደግሞ አንዳንድ ጊዜ በቃ ማወቅ መቻል ያለብን እኛ ጋር እዚህ አካባቢ ያለው ማህበረሰብ አቅሙ ደካማ ነው። ይሄ ማወቅ መቻል ያስፈልጋል። የምትረዳው በቃ ለምን እንደሆነ አውቀ መርዳት ነው። እውነት ነው። በዛ መንፈስ እንግዲህ ለምታደርጉት ነገር ከልብ ነው ማመሰግነው። ልጨርስ መጨረሻ ማለት የምትፈልገው ነገር ካለ እድል ስጥ። ማለት ማመስገን ነው ፈልገው ባለቤቴን መጀመሪያ አመስግኛለሁ። ሌላ በዙሪያ ያሉ በሲያትል በዙሪያ ያሉ ጥሩ ወዳጆች አሉኝ። በመላው ዓለም ያላችሁ የድሬዳዋ ልጆችን ማመስገን ፈልጋለሁ። እኔ ያለ እናንተ እርዳታ አንድም እርምጃ አልራመድም። ማመስገን ፈልጋለሁ የድሬዳዋን ህዝብ ዘንድሮ በተለይ ላደረጋችሁልኝ ነገር ተናግሬም አልጨርሰውም። እግዚአብሔር አምላክ ብድሩን ይክፈላችሁ፣ ክበሩልኝ ይላል። ድሬዳዋ ህዝብ ሙሉ ህዝብ በይርኩበት መንገድ ላይ ሁሉ ያስቆማችሁ የምታወሩኝ ሰዎች በየቢሮም ብገባ በሕክምና ቦታም ብገባ የምታሳዩኝ ዶክተሮች በእውነት አመስግኜ አልጨርስም። አሁን በቀደም ትንሽ አሞኝ ዶክተር ፈቲጋ ገብቼ ያሳየኝ ክብር
በጣም አልጠበቅኩትም። ትንሽ አሞኝ ነበር ሰሞኑን። ላደረጋችሁልኝ ለምታደርጉልኝ ነገር ሁሉ በመላው ዓለም ያላችሁ የድሬዳዋ ልጆች እና ወዳጆች ልጆች ብቻ ሳይሆን ወዳጆች በጣም ወዳጆች አሉን። በጣም የድሬዳዋ ልጆች ሳይሆኑ ማን ነው ይሄን $1000 የሰጡኝ የድሬዳዋ ልጆች አይደሉም፣ ወዳጆች ናቸው። እንደሱ አይነት በብዙ በማህበራዊ ህይወት በማደርገው ነገር ላይ የሚረዱኝ ብዙ ድሬዳዋ ወዳጆች አሉ። ለምሳሌ እንደነ ብዙነ ወርቁ ድሬዳዋ ከነማ የተጫወተው ልጅ ቀብሌ ከድሬዳዋ እነ ደሩ ዛረሩ በቃ ማጠበቃቸው ሰዎች ሁሉ ድሬዳዋ ጥሩ ነገር አላቸው። ሁሉንም እግዚአብሔር ያክብርልኝ በመልካም። እኛም እናመሰግናለን ወንድሜ፣ ኑርልን። ያንተ መኖር ለብዙዎች ስለ ይገባል። እንደውም እንዳልኩ ነው ቅድም መጀመሪያ ስንጀምር ስላንተ በስፖርቱ ጋር ያለህን ነገር አወቅኩትኝ ስጠይቅ ነውና ይሄ ብቻ የጠቀስናቸው ሳይሆን ብዙ ነገሮች ብዙ አሉ ተጠቀሱ። እናመሰግናለን። የሚያቀቃል ያቀኛል። እውነት ነው። ይሄን ፕሮግራም የሚያየው ሰው ስላንተ እንዲረዳ ነውና በጣም ነው የምናመሰግነው። እኔም በጣም ድሬዳዋ ኤፍኤም ከስንት ዓመት በኋላ ድጋሚ ተመልሼበታለሁ። እናመሰግናለን። ቤተሰቦች ይባረኩ። አሜን። ህይወት ይባረክ። ከልብ ነው የማመሰግነው። አሜን። የተከበራችሁና የተወደዳችሁ ተመልካቾቻችን እንግዲህ ከስፖርት ባለውለተኛው ወገኔ ጋር ያደረግነው ቆይታ የሰማችሁት ነው የሚመስለው። አባይን በጭልፋ ነው። ብዙ ታሪክ አለው። ብዙ ነገሮችን አድርጓል። የዚህ እሱን የማቅረባችን ዋነኛ ምክንያት እንደሱ ብዙ ሰው እንዲበዛልንና እሱን ለማመስገን ነው። ስለዚህ አመስግነናል። ሌሎችም ያላችሁ አካላቶች እንደዚህ ተባብረን ድሬዳዋን ኢትዮጵያን ወደ ተሻለ ደረጃ እናድርስ የሚለው መልእክታችን ነው። ተስፋውን በየነ ከኛ ጋር ቆይታ አድርጓል። ከልብ ነው የምናመሰግነው። ያሸዋ ሜዳ ትልቁ ተባባሪያችን ነው። እኔ ያሸዋ ሜዳ ዋና አዘጋጅ ፍቃዱ ክፍሉ ያልነበርኩኝ። የዛሬው በዚሁ እናበቃለን። ሳምንት ከሌላ እንግዳ ጋር አሸዋ ሜዳ እዚሁ መድረክ ላይ ይጠብቃችኋል። ሰላም። የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬዳዋ ቴሌቪዥን ነው። አሸዋ ሜዳ ነው። ይድነቃቸው ዘውገ ቦቸራ በዳኝነት ሕይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርጧል። ከዕድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን? እንዴት ጎል ገባብን? ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስትሰራው ቻሌንጆችን መቋቋም ከህዝቡ ጋር እንድንተዋወቅ ያደረክበት መንገድ አሪፍ ነበረ ብዬ አስባለሁ። ለድሬዳዋ ቴሌቪዥን